በስተ መጨረሻም ሰላም ዳጣ ልጇ እንደሆነች አወቀች። አቶ ደረጀም አሁን ላይ ሰላምን እየተማጸናት ይገኛል። እባክሽ ሰላም ሁሉንም ነገር ለማርታ እንዳትነግሪያት፣ ነገር ግን አንቺና ልጅ እስከፈለጋችሁበት ጊዜ ድረስ ከዚህ ቤት አብራችሁ መኖር ትችላላችሁ በማለት ላይ ይገኛል። አበጌልም አሁን ላይ ቆርጣ ተነስታለች። በቃ ሰላምን ማዋረድ አለብኝ፣ የሰላም ልጅ የማን ልጅ እንደሆነ ሳላቅ በፍጹም አልተኛም በማለት እንግዲህ ከሚያፈቅራት ልጅ ጋር በመሄድ አሁን ላይ ሰላም ሰው ያስፈልጋታል። ለሰላም ትደውልላታለ። እሷ ደግሞ ናና ከቤት ባሌ ሆነ እንደገና ደግሞ የልጅ አባቴ ሆነ ቤተሰቡን ተዋውቅልኝ ትላለች። አንተም ደግሞ ትመጣና እናትና አባቴ ቤተሰበሰቡበት ታዋረድልኛለ ብለው ነበረ። እሱም ደግሞ ሰላምና እንዲሁም ደግሞ ዳጣ ገንዘብ እንደሰጡት አድርጎ በገንዘብ ገዝተውት ከዛ ቤት እንዲተዋወቅ እንዳደረጉት እንድትናገር በማለት ይዛው መታ ነበረ። ሲመጣም እንግዲህ እጅጉን በሰላም ደንግጣለች። ምክንያቱም ያልጠበቀችው ሰው ነው የመጣባት። እጅጉን በጣም ፈርታና ደንግጣ እየተንቀጠቀጠች ነበረ። እንግዲህ ቤተሰቡ ሙሉ ነው የደነገጠው። ነገር ግን አበጌ ያላሰበችውና ያልጠበቀችው ነገር ድንገት ተፈጥሮባታል። ናታን እና ውሃ ከዚህ በፊት እንግዲህ ይሄን ሰው ስለሚያውቁት አዋርደዋታል። እጅጉን በጣም አፍራለች አበጌ። አቶ ደረጀም አሁን ምን ላድርግሽ በማለት እጅጉን በጣም ተናዶ ተበሳጭቶ አፍሮባት ይገኛል። ወይዘሮ ማርታም ያየችውን ነገር ማመን እጅጉን ከብዷታል። ማመን አቅቷታል። ሰላምስ በዚህ ልክ ለምን ዋሸሽ? ልጅስ ደግሞ በዚህ ልክ ለምን ተራመደች? የሚለው ነገር እጅጉን አሳስቧታል። አሁን ወዳልተፈለገ ጦርነት እየገቡ ይመስላል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ዳጣ ክፍል 29 ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ ወይዘሮ ማርታም አሁን ምን ማለት እንዳለባትና ምን ማሰብ እንዳለባት እጅጉን ፈርታለች። ምክንያቱም ቆይ ሰላም ከዚህ ቤት ወጥታ አታውቅም። ስለዚህ ደግሞ ዋሽታ ሌላ ሰው እንግዲህ ምንም አበጌ ብታመጣው ግን ደግሞ ባሌና ይህ ልጅ አባት ነው ብላ ልታስተዋውቀን ነበረ። ይሄ ነገር ወደ የት እያመራ ነው የሚለው ነገር እጅጉን አሳስቧታል። አቶ ደረጀም የሚይዘውና የሚጨብጠው ነገር አቷል። ቆይ አሁን ምን ብዬ ነው ለማርታ ማስረዳት? አሁንስ ምንድን ነው የሚውጠኝ? እውነትም ሀቅ ለማውራት ሰላም ከዚህ ቤት ወጥታ አታውቅም። ስለዚህ ምንድን ነው ያደረግኩት? ምንድን ነው በድጋሚ የሰራሁት ስህተት? በማለት ራሱን እየወቀሰ ይገኛል። አበጌም አሁን ላይ ውርደቷን ተከናንባለች። ናታንና ውሃ ከዚህ በፊት ያውቆታል። እንግዲህ ለውሃ ከዚህ በፊት ምን ብሏታል? ፍቅርሽ እንደ ውሃ ሸዋ በዛብኝ በማለት እንግዲህ ለውሃ ልኳት ስለነበረ ውሃም ከናታን ፊት አዋረዳት ነበር። በዚህም ምክንያት ስለሚያውቁት ይሄ እኮ አበጌልን የሚያፈቅራት ሰው ነው በማለት እንግዲህ ውርደቷን እንድትከናነብ አድርገዋታል። አቶ ደረጀም እንግዲህ ሰላምን ከቤት እንድትወጣ እየለመናት ነበረ። እባክሽ ሰላም ከቤት ውጪና የራስሽን ህይወት ኑሪ። በቃ ለራስሽ አሁን መኖር ይኖርብሻል። ስለዚህ እኛ ደግሞ ሰራተኛ እናመጣለን በማለት ሲጠይቃት እሷ ግን እኔ እኮ ከሰራተኝነት መውጣት አቅቶኝ አይደለም፣ ነገር ግን ዋናው አላማዬ ከዚህ ቤት መቀመጥ ሳይሆን ከዚህ ቤት ምንም ኑሮኝ አይደለም። እኔ ሚስትህ እንዳትሰማና ሚስትህን በጣም አከብራታለሁ፣ ወዳታለሁ፣ ትዳርህንም እንድትበትን አልፈልግም። ይህንም ሪስፔክት አደርጋለሁ። ነገር ግን ልጄን ሳላገኝ በፍጹም አልወጣም፣ ልጄን አምጣልኝ በማለት ስቅ ብላ እያለቀሰች እየተማጸነችው ነው። ነገር ግን አቶ ደረጀ እባክሽ ይህን ነገር ሚስጥር እናድርገው፣ ሁሉንም ነገር አስረዳሻለሁ፣ ሁሉንም ነገር እነግርሻለሁ፣ ከሌላ ቤት እንሆንና ቤት ልከራይልሽና ሁሉንም ነገር እነግርሻለሁ ከልጅሽም ጋር አገናኝሻለሁ ሲላት፣ በፍጹም አይሆንም ይሄማ፣ ምክንያቱም እኔ አንዴ ከዚህ ቤት ከወጣሁኝ በኋላ ብትክደይስ አላቀሽም ብትለይስ ማንን ይዛለሁ በማለት እንግዲህ እየለመነችና እየተማጸነችው ነው። ሞታም ከሆነ ሞታለች በለኝና መቃብሯን ወስድ ያሳየኝ የእርሜን ላውጣ፣ ስጧቸዋትም ከሆነ ንገረኝ በማለት እንግዲህ ስቅስቅ ብላ እያለቀሰች ነው። ነገር ግን እውነታውን በስተመጨረሻ ነግሯታል አቶ ደረጀ። ዳጣም አሁን ላይ እጅጉን ደስ ከመሰኘቷ የተነሳ አበጌልን ሂዳ አቅፋት ነበር። አበጌልም ለምንድን ነው የምታቅፊ? ዞር በይሌ በማለት አመናጭቃታለች። ነገር ግን ዳጣ አንቺ ብትጠይም እኔ ግን ውድድ ነው ማድረግሽ፣ የምር የመቼ ነው የምትመችኝ? በቃ ወድሻለሁ ብላታለች። ነገር ግን ዳጣ ቆይ ግን ስንት አመትሽ ነው? በስንት አመት ነው የምትበልጪኝ? ብላ ተስቷት ነበረ። እንግዲህ ቆይ ለምንድን ነው እድሜን ማወቅ የፈለግሽው? ለምንድን ነው የጠየቅሽኝ? በማለት አፋጥጣት ነበረ። ነገር ግን ዳጣ አሁን ላይ ከአበጌል ጋር በምንም ሁኔታ ብትመታት ራሱ መጣላት አትፈልግም። ምክንያቱም የዘመናት ጥያቄዋ ላይ አሁን ተመልሶላታል። ቢጠሉኝ እንኳን ለወዳቸው ምንም ቢሉ እኔ ግን እስከ ዓለም ፍጻሜ ወዳቸዋለሁ ቤተሰቦችን ብላለች። እንግዲህ ከዚህ በፊት አበጌ
ብዙ ነገር አድርሳባት ነበረ። ከቤት እንድትባረር በጣም ብዙ ነገሮችን አድርሳባታለች። ነገር ግን ያንን ትታላት ረስታላታለች። በቃ ፍቅር ይሻለኛል፣ እኔ የቤተሰብ ፍቅር የቤተሰብ ናፍቆት ነው ውስጤን ያንገበገበው። ስለዚህ ቤተሰቦችን አሁን ላይ ማንም እንዲነካብኝ አልፈልግም ብላለች ማለት ነው ዳጣ። ወይዘሮ ማርታን በበኩሏ ሰራተኛ ማምጣት አለብን፣ ሰላም እኮ አሁን ላይ እየደከመች ነው። ሰላም እንኳን ምንም ባትለን እግዚአብሔር ግን ያየናል። ስለዚህ ከዚህ በላይ እንድናሰቃያትማ በፍጹም መፍቀድ የለብህም። በጣም ተሰቃየሽ እኮ አሁን ደግሞ ወዷ እየገፋ ነው በማለት ለአቶ ደረጀ ትነግረው፣ አቶ ደረጀም እንግዲህ እምቢ ብላለች። ከዚህ ቤት ውጭ ብዬ ላሳምናት ሞክሬ ነበረ። ነገር ግን ከእሷ ፍላጎት ውጭ መሆን ጥሩ አይደለም። ስለዚህ እሷ የምትለውን ነገር እናደርግላታለን በማለት ላይ ሲሆን፣ ነገር ግን ወይዘሮ ማርታ እጅጉን ደንግጣለች። ለምንድን ነው እሷ ባለችው ሁሉ ነገር የሚሆነው? እሷ ስላለች ብቻ ለምን ይሆናል? እኛ የምንለው ነገርም አንዳንዴ ልሰማን ይገባል። እንግዲህ የልጇን አባት አመተሽ አስተዋውቂን አልናት። አይ አልሆንም አይልችልም አለች። እሺ ይሁን ብለን ተቀበልን። ምክንያቱም የራሷ የሆነ ምክንያት ሊኖራት ስለሚችል እሺ ብለን ተቀብለናል። ነገር ግን ይህን ደግሞ በፍጹም መፍቀድ የለብንም ስትለው፣ እሱም ደግሞ 4 ሴት ልጆች አሉን፣ ስለዚህ እነሱ ሴት ልጆቻችን ደግሞ መስራት አለባቸው ብለዋል ማለት ነው። እንግዲህ ታዲያ የምትሰራው ውሃ ናት ወይስ ደግሞ ዳጣ ብላ እንግዲህ ወይዘሮ ማርታ ትክትክ ብላ ስቃለች። ምክንያቱም ውሃና እንዲሁም ዳጣ ምንም የሚሰሩት ነገር የላቸውም ከማጥፋት ውጭ ማለት ነው። በእርግጥም ዳጣ በጣም ጎበዝ እንዲሁም ደግሞ ጎዳና ላይ ብዙ ነገር ያስተማራት በጣም ብልጥ ልጅ ብትሆንም ነገር ግን እንደዚህ አይነት ምግብ መስራት እንደዚህ አይነት ነገሮች ላይ ብዙም ጎበዝ አይደለችም ማለት ነው ዳጣ። በዚህም እንግዲህ አቶ ደረጀ በጣም ጨንቆታል። አሁን ምንድን ነው ማድረግ ያለብኝ? እንደው ድንገት ተነስታስ እንኳን ለማርታ ብትነግራት ምንድን ነው ማድረግ ያለብኝ በማለት በጭንቀት ውስጥ ነው የሚገኘው። ናታንም አሁን ላይ በጣም ግራ ገብቶታል። የዳጣ ሁኔታ እጅጉን አስፈርቶታል። ምክንያቱም ዳጣ ሊያናግራት ሲል ልታናግረው ፈቃደኛ አይደለችም። እንደገና ደግሞ ከአበጌ ጋር ስታይ እጅጉን በጣም ደስተኛ ናት በማለት እንግዲህ ለሰላም እየነገራት ነበረ። እኛ ሴቶች እኮ እንደዚህ ነን፣ ማለትም አሁን ላይ ዳጣ የሚታያት ስለ ፍቅር ስለምናምን አይደለም፣ እንደዚህ አይነት ነገሮች አታስብም። ነገር ግን አንተ እሷ አልቀናችብህም ማለት እሷ አትወድህም ማለት አይደለም። አሁን ስለ ፍቅር የምታስብበት ጊዜዋ ላይሆን ይችላል። ነገር ግን የሴቶቹን ደካማ ጎን አንተ ደግሞ ልትረዳት ይገባል በማለት እንግዲህ እሷ እኮ በፍጹም ልትረዳኝ አልቻለሽም ሲላት፣ ልትረዳት ያልቻልከው አንተ ነህ ብለዋለች ማለት ነው። የአበጌል ፍቅረኛም እንግዲህ ለሰላም እየደወለ እየነዘነዛት ነው። አበጌል ባለችው መሰረት እንግዲህ ደውሎላታል ለሰላም። የሰላምም ስልኳ በተደጋጋሚ ስጠራ ናታንም ስልክሽ እኮ በተደጋጋሚ ነው የሚጠራው ማን ነው ምንድን ነው ሲላት፣ እሷም የማላውቀው ስልክ ነው የሚደወልልኝ፣ ሰሞኑን ሰላም ነስተውኛል፣ በተደጋጋሚ እየደወሉብኝ ነው ነበር ያለችው። ነገር ግን ስታነሳው የአበጌል ፍቅረኛ ነበረ እንግዲህ እየደወለላት ማለት ነው። ሰላም እንዴት ነች ስላት፣ እንዴ ስሜን እየታወቀው ማነህ ምንድነው ስትለው፣ እኔማ በጣም የምወድሽ ለዘመናት ስጠብቅሽ የነበርኩኝ ሰው ነኝ እና በቃ ሁልጊዜ ነው ማስብሽ በማለት ጀምሯል ማለት ነው። እንግዲህ ልቧን ቀልጥ ለማድረግ እየሞከረ ነው። ነገር ግን ሰላም አንተ ቆይ ስንት አመት ነው ግን? እኔ እኮ እንደዚህ አይነት ነገር የማውራት ፍላጎት የለኝም። ስለዚህ እኔ ትልቅ ሰው ነኝ፣ ስነ ስርዓት ያዝ። ማውራት ከፈለክ ደግሞ በስነ ስርዓት ልታወራኝ ይገባል። ምን እንደምታወራ ወሬ መርጠህ ማውራት ይኖርባል በማለት ስትነግረው፣ እሱ ግን እኔ ምን ላደርግ ብለሽ ነው? እማወራው እኮ ግራ ስለገባኝ ነው። በጣም በፍቅርሽ ወደኩኝ፣ እንደ ሸዋ ነደድኩልሽ በማለት እንግዲህ ብዙ ነገሮች ለመቀባጠር ሞክረው ነበረ። በዛ መሀል እንግዲህ አበጌ ስራዋን ስለምታውቅ ከእሱ ጋር እንዳወራችውም ቀጥታ ወደ ሰላም ነበር የመጣችው። ከሰላም ጋር መታ ቆየ ልጅሽን አባት ግን መቼ ነው የምታስተዋውቂን? መቼ ነው አመተሽ የልጅሽን አባት የምትነግሪን? ወይስ ደግሞ በቃ አባት የሌለው ልጅ በአባቱ ታፍሪያለሽ ነበር ያለቻት። ወይስ ደግሞ በንፋስ ነው ያረገሽው ስትላት፣ ሰላምም እንግዲህ በንፋስ የሚረገዝ ከሆነ ግፈችና ሞክሪ ብላታለች። እውነት ለመናገር አበጌል በጣም ባለጌ ስድ ናት። በጣም ከምላችሁ ሁሉ በላይ ምንም የማይመለከታት ነገር በቃ ድርቅ ብላ አንድ ነገር ከያዘሽ አትለቅምና በዚህ በቃ ጥምድ አደርጋታለች ሰላምን ካበሳጨሻት በኋላ እንግዲህ ለሚያፈቅራት ልጅ በመደወል እንግዲህ አሁን ደውልና ተሟዘዝባት ነበር ያለችው። አሁን ላይ ሰላም በቃ ግራ ስለገባት አሁን ላይ ያላት አማራጭ አንድና አንድ ይሄ ልጅ ተቀብላ ከዚህ ቤት መጥቶ እንዲተዋወቅላት እንደገና ደግሞ የልጁ አባት እኔ ነኝ እንዲልላት ነው የምትፈልገው። ስለዚህ ሲደውልላት ቆይን የመለ እኔ ነብሰ ጥሩ ነኝ፣ ስለዚህ ለቤተሰቦቼ ባሌ እንደሆንክና እንዲሁም ደግሞ የልጅ አባት እንደሆንክ ትናገርልኛለህ ወይ ስትለው፣ እሱም እንዲህ ልጁ እኮ እንዲያውም
የኔ ነው፣ በህልሜ እየመጣ ነበረ፣ በህልሜ አይሻለሁ ሁልጊዜ፣ ስለዚህ በቃ የኔ ነው ሲላት፣ እሷም በቃ እነግርህና ትመጣለህ ስትለው በቃ ዛሬ ልምጣ ሲላት፣ እሷ ግን አይ እኔ ቀኑን እነግርሃለሁ ነበር ያለችው። እንግዲህ ቤት ውስጥ ሰፍ ብሎ እየጠበቁ ነው። ምክንያቱም አሁን ላይ እየተጠበቀ ነው፣ የሰላም ባል ይመጣል፣ የሰላም ልጅ ሊተዋወቀን ነው ብለው ሰፍ ብሎ ቤት ሙሉ እየጠበቁ ነው። ናታንና ዳጣም ቁጭ ብለው እንግዲህ በሚያወሩበት ሰዓት፣ ቆይ ዳጣ ግን ምንሽም እኮ አይጨበጥም፣ ቆይ አንቺ ግን አንዴ ውሃ ስልሽ ሰው ትሆኛለሽ፣ ሰው ስልሽ ደግሞ ውሃ ትሆኝብኛለሽ። ሰሞኑን ደግሞ ለአበጌ ያለሽ ፍቅር እጅጉን ጨምሯል። ምን ተገኝቶ ነው? ምንድነው የተፈጠረው ነገር በማለት ጠይቃት፣ በአበጌና በቤተሰቦቼ በፍጹም እንዳትመጣብኝ ብለዋለች። እንዲህ ቆይ ምን እየሆንሽ ነው? አበጌ እኮ በጣም መጥፎ ሰው ናት ሲላት፣ በፍጹም አበጌን መጥፎ ማለት አትችልም፣ ከኔ በፊት ደግሞ አበጌን እንድታማት አልፈልግም ብለዋለች። እንዲህ ያማዋት እኮ አይደለም፣ ይህ እኮ በቃ እውነታ ነው። አበጌን ታውቂያት የለ እንዴ ምን አይነት ሰው እንደሆነች ሲላት፣ በፍጹም ቢሆንም ከእኔ በፊት እንደዚህ ብለ እንድታማት አልፈልግም። በዛ ላይ ደግሞ አበጌ ማለት እኮ ሚስት ናት ብለዋለች። ቅጥል ብሏል በቃ ናታን። ወይኔ አቃጠልሽ፣ ቆይ እንዳጣ ምን ልሁን፣ በቃ አቃጠልሽ ነበር ያለው። ምክንያቱም በቃ እሱ እያፈቀራት፣ እሷ ግን ከአበጌ ጋር አብራ እንዲሆን የምትፈልገው። ምክንያቱም እሷ ሳትወደው ቀርታ ሳይሆን ከአበጌ ጋር መጣላት አትፈልግም። ምክንያቱም ዳጣ የዘመናት ህልሟ ቤተሰቦቿን ማግኘት፣ ከቤተሰቦቿ ፍቅር፣ በቃ የቤተሰቦቿን ፍቅር ማግኘት ነው። አሁን ላይ የምፈልገው እኔ በቃ አበጌ እንድትወደኝ ነው፣ ባትወደኝም እንኳን እኔ ወዳታለሁ ብላለች። እንግዲህ ምን ብሏል ናታን? በቃ አንቺ ቆይ ግን እኔ ምን ብሆንልሽ ነው ደስ የሚልሽ ስላት፣ እኔማ ደስ የሚለኝ የነበረ አንተ ወንድሜ ብትሆን፣ የአቶ ደረጀ ልጅ የደረጀ ልጅ ብትሆን ደስ ይለኝ ነበር ብላለች። እንግዲህ ናታን አልገባውም እዚህ ጋር የደረጀ ልጅ ብትሆን ወንድሜ ትሆን ነበረ ስትለው በፍጹም አልገባውም። ምክንያቱም እንዴትም ብሎ ሊጠረጥር አይችልም ማለት ነው። እንግዲህ ሰላም አቶ ደረጀን ለምናው ነበረ፣ ይህን ከዚህ ቤት ውጭ የምትለኝ ከሆነ እንደገና ደግሞ ልጄን የማታመጣልኝ ከሆነ እውነቱን ፍርጥርጥ አርጌ ለማርታ ነግራታለሁ ስትለው አቶ ደረጀ ደንግጧል። በእውነት አታደርጊውም ሰላም፣ ይሄንማ በፍጹም አታደርጊም ሰላም። ማርታ ምን አይነት ሰው እንደሆነች ታውቂያለሽ፣ በትዳሯ ምን አይነት አቋም እንዳላት ታውቂያለሽ አይደለ? ስለዚህ በዚህ ምክንያትማ በፍጹም አታደርጊውም ብሏታል። እኔ ደግሞ ለልጄ ስል አደርገዋለሁ። ምክንያቱም 19 ዓመት ሙሉ ቁጭ ብዬ ሳለቅስና ሳነባ ልጄን ስፈልግ የኖርኩት ዝም ብዬ አይደለም ብላለች። እንግዲህ አበጌ አሁን ላይ ጊዜው ደርሷል። የአበጌ ፍቅረኛ እየመጣ ነው ቤት ውስጥ ሊተዋወቅ እንግዲህ ቤተሰቡ ሙሉ ቁጭ ብሎ አይኑን አፍጥጦ እየጠበቀ ስለነበረ በጉጉት እየጠበቁት ነው። ድንገትም ሲመጣ እንግዲህ ሰላም እጅጉን ደንግጣለች። ይሄ ሰው ነው በቃ አልጠበቀችውም። የማትጠብቀው ሰው የማትገምተው ሰው ነው የመጣባት። በሌላ በኩል እንግዲህ አበጌ እጅጉን ደስ ብሏት ነበረ። ለወዲያው ሲመጣ በጣም ደስ ብሏት ነበረ። በቃ ቶሎ በል እያለች ነበረ እንዲናገር እውነታውን። በቃ ዳጣና እንዲሁም ሰላም በአካል አይቷቸው አያውቅም፣ የትኛዋ እንደሆነች አያውቅም። ስለዚህ ስለማያውቅ አሁን ላይ ሰላምም እጅጉን በጣም ደንግጣና ፈርታ ስለነበረ ምንም ያለችው ነገር አልነበረም። አበጌ ብቻ ነበር ቶሎ ተናገር ስትለው ነበር፣ ግን የትኞቹ እንደሆነች ስለማያውቅ ግራ ተጋብቶ ነበረ። በዚህም ሁኔታ እንግዲህ ውሃ እውነታውን ተናግራለች። ይሄ እኮ አበጌልን አፈቅርሻለሁ ምናምን እያለ የላከኝ ልጅ ነው በማለት እንግዲህ እውነታውን ፍርጥ አድርጋለች ማለት ነው። ናታለም እንግዲህ ተቀብሎ ከዚህ በፊት እኮ ውሃን እንደሚያፈቅራትና እንደሚወዳት አበጌልን ልኳት ነበረ በማለት እውነታውን ፍርጥርጥ አድርጎ ተነጋግረዋል ማለት ነው። እንግዲህ አበጌ አሁን ላይ የምትገባበት የምትወጣበት ቅጡ ጠፍቷታል። ምን እንደምታደርግ ግራ ገብቷታል። ፈርታ እንግዲህ እየተንቀጠቀጠች ነው የምትገኘው። ሰላምን ምን እንደምትል ግራ ገብቷታል። እጅጉን ደንግጣለች። ወይዘሮ ማርታም ቆይ ይሄ ነው ባለች ሰላም ይሄ ነው ስትላት በቃ ሰላም ምን ከማለት ውጪ ምንም አይነት መልስ መመለስ አልቻለችም። ወይዘሮ ማርታ እጅጉን ደንግጣለች። ቆይ ለምንድን ነው የዋሸሽን? ለምንድን ነው ሌላ ሰው ይዛ የመጣሽው? ሌላ ሰው በዚህ ልክ እንግዲህ የአበጌ ፍቅረኛ የእውነት የአበጌን የሚወዳት ሰው ከሆነ ይሄ ደግሞ በገንዘብ ነው እንግዲህ መቱ ምንድን ነው ያለው? በቃ በገንዘብ ተገዝቼ ነው የመጣሁት ሰላምና ዳጣ ገንዘብ ሰጥተውና ከዛ ቤት መተተዋወቅልን እኛ ደግሞ ገንዘብ እንሰጣለን አሉ። እኔ ደግሞ መጣው ነበር ያለው። ነገር ግን ለምንድን ነው በዚህ ልክ ዋሸሹ? አበጌስ ምን አይነት ነገር ብታይባት ነው በዚህ ደረጃ እየሄደችው ብላ እንግዲህ ወይዘሮ ማርታ በቃ ሳት ኮንታክት ሆናለች። ምክንያቱም ሰላም እንግዲህ ከዛ ቤት ወጥታ አታውቅም። ሰላም ከዛ ቤት ወጥታ ከማታውቅ ከሆነ ደግሞ በቃ በልበ ሙሉነት የምናገርለት ባሌን በቃ በውስጤ እንዳመውና ሌላ ነገር ጭሮብኛል ብላለች እንግዲህ ወይዘሮ ማርታ። ምክንያቱም በፍጹም አይታመን ነው
እንግዲህ አበጌል ያለ የሆነ ነገር ሳታይ ዝም ብላ አትንቀሳቀስም ብላለች። እንግዲህ አበጌል የሆነ ነገር ካላየች የሆነ ነገር ምልክት ነገር ካላየች በፍጹም ዝም ብላ አትራመድም ብላ ራሷ ከዚህ በፊት ወይዘሮ ማርታ ራሷ ነበር የተናገረችው። አሁን ላይ ደግሞ ሰላም በዚህ ልክ ልትዋሽ የቻለችበት ምክንያት ምንድን ነው? ባሏን ማምጣትና ማስተዋወቅ ካልቻለች በቃ አልቻለሽም፣ ትተናት ነበረ። አሁን ላይ በዚህ ልክ ማስመሰልና ማዋሸት ለምንድን ነው የተፈለገው የሚለው ነገር እጅጉን አሳስቧታል። ይህ ነገር ወዴት እያመራ ነው? በእውነት ባሌ ነው ይህን ነገር የተሳሳተው? በእውነት ምንድን ነው ብዬ ማሰብ ያለብኝ? በቃ ልትፈነዳ ቀርባለች። አቶ ደረጀም ግራ ገብቶታል። በቃ ሁለተኛ ተሳሳትኩ ማለት ነው። አሁን ደግሞ እንዴት ሆኖ ነው የተሳሳትኩት? እንዴት አይነት ስህተት ነው የፈጠርኩት? ምክንያቱም በዚህ ልክ ሰላም ግግም ብላ በቃ የልጄን አባት አላስተዋውቅም ካለች በኋላ እንደገና የልጅ አባት መጥቷል ተዋወቁት ካለች በኋላ ደግሞ በገንዘብ ተገዝቼ ነው የመጣው። በስተ መጨረሻ ደግሞ ይሄ የአበጌ ስራ እንደሆነ ሲታወቅ ሰላም ለምን ዋሸሽ የሚለው ነገር ጥያቄ ፈጥሮባቸዋል። እጅጉን ቤት ውስጥ ተደናግጠዋል። ሰላም እንግዲህ ደስታዋን መጀመሪያ ዳጣ ልጇ እንደሆነች አውቃ ነበረ። አቶ ደረጀ እንግዲህ በቃ የዘመናት ጥያቄ የዘመናት መልሴ ካልተመለሰልኝ በፍጹም ከዚህ ቤት ልወጣ አልችልም። ልጄን ከሰጠኝ ግን ልጄን ካመጣልኝ ከዚህ ቤት ቤቱን ጥዬ እወጣለሁ። ምክንያቱም እኔ ከዚህ ቤት ላይ ምንም አይነት ችግር የለብኝም፣ ምንም የምፈልገው ነገር የለኝም። እኔም ትዳርህን እንድታጣና ትዳርህ እንዲፈርስ በፍጹም አልፈልግም። ስለዚህ እኔ የምፈልገው በዋናነት ልጅን ብቻ ነው። ልጅን ከሰጠኝ እወጣለሁ ብለው ነበረ። እንግዲህ አቶ ደረጀ ሚስጥር አድርገሽ ይዘሽ ተቀመጭ እንጂ ልጅሽማ ካጠገብሽ ያለሽው ዳጣ ናት። እኔም ለዘመናት ስፈልጋት ነበረ። አንቺ እንዳልሽው ዝም ብዬ ሳይሆን እንግዲህ ምን ብላለች ወይዘሮ ማርታ ጋር አበጌ ምን ብላለች? ባሏ ግን ቲቪተኛ ነው መሰለኝ አቶሎ አልመጣም ብላለች። እንግዲህ ፍቅረኛዋ ሳይመጣ ሲቀር ማለት ነው። እንግዲህ ወይዘሮ ማርታም ቆይ ለምንድን ነው የቆየው? ግን ደግሞ ሲመጣ ሁለታችሁንም እሺ ካለኝ አጋብቼ እዚህ ነው ማስቀመጣችሁ ስትል ነገር ግን ሰላም ምን ብላለች? አይ እንደዛ የሚባል ነገር የለም፣ እንደዛ አይፈልግም፣ አባት አይፈልግም ልጄ አባት ምናምን አያስፈልገኝም ብላለች። እንዲህ ቆይ ለምን ስትል እንግዲህ ምን ብላለች? እንግዲህ አቶ ደረጀን ለመንካት አባት ወልዶ የሚጥል ከሆነ ምን ያደርግልኛል ብላለች። አቶ ደረጀ በጣም ነው የደነገጠው። ምክንያቱም ልጄን ወስዳችሁ ጥላችሁብኛል እናንተ በቃ ምን ብሎ አቶ ደረጀን በነገራችን ላይ ስለነካት ነበረ። ሁሉን ነገር ያለፈውን ነገር ረስተን ወደፊት ነው መቀጠል ያለብን። ያለፈውን ነገር በማንሳት በባለፈው ነገር በመኖር ህይወት የሚስተካከል ነገር አይደለም። ስለዚህ ያለፈውን ረስተን ቀጣይ ህይወት ነው መምራት ያለብን በማለት እንግዲህ በሲስተም እየተነጋገሩ ነው። በነገራችን ላይ ሰላምና እንዲሁም ደግሞ አቶ ደረጀ በሲስተም በኮድ ተገናኝተዋል። እንግዲህ ሰላምም በጣም ስለበሸቃትና ስለተናደደች ወልዶ የሚጥል አባት አያስፈልገኝም ስትል ወይዘሮ ማርታ በጣም ነው የተናደደችው። እንዴት ብትደፍሪ ነው እንደዚህ ባሌን የምትናገሪው? እንዴት ከልጆቹ ፊት እኮ ነው ያለው ደረጀ፣ እንዴት ነው እንደዚህ የምትይው ስላት፣ በቃ ይቅርታ ትዬ በጣም ይቅርታ ጋሼ ይቅርታ አድርግልኝ ብላለች። አረ ችግር የለውም ነበር ያለው አቶ ደረጀ። ወይዘሮ ሰላም አልገባትም ማለትም ወይዘሮ ማርታ አልገባትም እንጂ ሰላምና አቶ ደረጀ እያወሩ ያሉት በኮድ ነው። ነገር ግን እሷ አልገባትም፣ ሲስተሙ አላወቀችም ነበረ። ነገር ግን አሁን ሰላም መዋሸቷ እጅጉን ያሳስባት። በቃ እስኪ ቤተሰቦች እናንተ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልኝ። ምን የሚፈጠር ይመስላችኋል? ቀጣይ ምን ሊሆን ይችላል ብላችሁ ታስባላችሁ? ተወዳጆቼ አብራችሁኝ ስለነበረ ቆይታ እጅግ አድርጌ እያመሰገንኩኝ የዛሬ ቪዲዮችን ይህን ይመስል ነበር። በቀጣይ ፓርት ምን እንደሚፈጠር አብረን የምናይ ነው የሚሆነው። በቀጣይ ፓርት ያለውን ይዤላችሁ የምመጣ ይሆናል። ታዲያ ቪዲዮውን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ባይ ባይ ቤተሰብ።